ሰበር ዜና ህዳር 18 2018 ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የብልጽግና ጄኔራሎች አማራ ክልልን የስድስት ወር ውጊያ ሂደት ግምገማም እንደቀጠሉ ነው። ብርሃኑ ጁላ የፋኖ መሪዎች ሱዳን ቆይተውን የመጡት ከኤርትራ ከሱዳን ህወሓትና ከአሜሪካ ኤጀንቶች ጋር ተገናኝተዋል። በርካታ አዳዲስ መሳሪያም አስገብተዋል። የድሮን መቃወሚያ አንዱ የኛ ስጋት ነው ሲሉም ተናግረዋል። ብርሃኑ ጁላ አራቱ የፋኖ አመራሮች በሱዳን ምን ሰርተው መጡ የሚለውን ለጄኔራሎቻቸው ተናግረዋል። ዝርዝር መረጃ ይዘንበታል። በሌላ በኩል በአማራ ክልል የሚደረገው ጦርነት ተፋፍሞ ቀጥሏል። የፋኖ ኃይሎች ድል በድል ሲሆኑ ያገዛዙ ጦር ወንጀሉን ገፍቶበታል። በወሎ በርካታ ቀጠናዎች በተደረገ ውጊያ የፋኖ ኃይሎች አገዛዙን ኦራል ጭምር በማቃጠል በርካታ ሰራዊቱን ሙትና ቁስለኛ ያደረጉበት ውጊያ ሲያደርጉ፣ በሌላ ግንባር ደግሞ ያለምንም ተኩስ የብልጽግናና ዋጊ ሻምበል አጃቢዎቹን በሳንጃም አሰናብተው ሻምበሉን ማርከውታል። ሰፊ ቀጠናዎችን የሸፈነ ውጊያዎች ተደርገዋል። በዝርዝር እንቃኘዋለን። በሌላ በኩል አቶ ዮሐንስ ቦያሌው ከዚህ በኋላ ቀዘናም አማራ እየተባልን አንቀጥልም፣ ቀጣይ ምናልባትም ከመካከላችን አንዳችንን ልታጡን ትችላላችሁ፣ ከመጋፈጥ ወደ ኋላ አንልም ሲሉ ለፍርድ ቤት ተናግረዋል። አቶ ዮሐንስ ቦያሌው ያደረጉትን ንግግር ይዘነዋል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። ከዚህ በኋላ ቀዘናም አማራ እየተባልን አንቀጥልም፣ ቀጣይ ምናልባትም ከመካከላችን አንዳችንን ልታጡን ትችላላችሁ፣ ከመጋፈጥ ወደ ኋላ አንልም፣ ይሄ ሰውዬ ይበቃናል ሲሉ የተከበሩ ዮሐንስ ቦያሌው ለፍርድ ቤት ተናገሩ። እንደሚታወቀው ከዚህ በፊት በተደጋጋሚ በሰራነው ዘገባ በቂሊንጦ ማረሚያ ቤት የግቢው ጥበቃና ደህንነት ኃላፊ ኢንጂነር ድሪባ ሰንበታን በተመለከተ በርካታ ዘገባዎችን ሰርተን ነበር። በተለይ የአማራ የፖለቲካ እስረኞችን እንዴት እያሰቃየ እንደሚገኝና እንዴት እንደሚበድላቸውና እንዴት አጸያፊ ስድብ እንደሚሰድባቸው መናገራችን ይታወሳል። ከዚህ ጋር በተያያዘ የተከበሩ ዮሐንስ ቦያሌው በዚህ ሳምንት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ተከሳሾች በቀረቡበት ወቅት የቂሊንጦ ማረሚያ ቤትንና የግቢው ጥበቃና ደህንነት ኃላፊ ኢንጂነር ድሪባ ሰንበታን በተመለከተ ካቀረቧቸው አቤቱታዎች መካከል በጥቂቱ አንድ በአንድ እንንገራችሁ። የተከበሩ ዮሐንስ ቦያሌው እንዴት በማለት ይጀምራሉ። ክቡር ዳኞች ልታዳምጡን ይገባል። መስማት ካልቻላችሁ ግን ከዚህ በኋላ በህይወታችን ጉዳይ ኃላፊነት የምትወስዱት እናንተ ናችሁ። ከዚህ በፊት የተፈቀደው መብታቸው ሳይነካ ተፈጻሚ ይሁን ብላችሁ ትዕዛዝና አለፍ ብላችሁ ምክር ጭምር መስጠታችሁ እየታወቀ ነገር ግን እስካሁንም አንድም ትዕዛዝ ተፈጻሚም አልሆነም። ኢንጂነር ድሪባ ሰንበታም ብትከሱ ምንም አታመጡም፣ ምን ታመጣላችሁ? ከላይ እስከታች ያለነው እኛው ነን ያሉትን ተግብረውታል። እናንተ ግን ታዛላችሁ፣ ተፈጻሚ አይሆንም። አሁንም ይሳደባል፣ ይጋረፋል፣ ይማታል። ቤተሰቦቻችን እንኳን ሊጠይቁን አልቻሉም። ቤተሰብ ጥያቄ የለም። ቤተሰቦቻችን ቢመጡም ምግብ እንደ ውሻ ጥለውልን እንዲመለሱ ነው የሚደረጉት። ከቤተሰቦቻችን ጋር እንድናወራም አይፈቅዱልንም። ግፍና መከራ፣ ወከባ፣ ስድብና ማስፈራራት በእኛ ላይ ብቻ ሳይሆን በቤተሰቦቻችን ላይ ጭምር እንደቀጠለ ነው። ይሄ አጸያፊ ነው። ምን እየተከሰተ ነው? ከዚህ በኋላ ቀዘናም አማራ እየተባልን አንቀጥልም። ቀጣይ ምናልባትም ከመካከላችን አንዳችንን ልታጡን ትችላላችሁ፣ ከመጋፈጥ ወደ ኋላ አንልም። አትክልትና ፍራፍሬ እንዳይገባ ከልክለዋል። እኛ ኦርቶዶክሶች ነን። የ40 ቀን ጾም እንጾማለን። ከጤናማ አንጻር ቀለል ያለ ምግብ፣ አትክልት፣ ፍራፍሬ እንጠቀማለን። በሙዝ ውስጥ ሲም ካርድ ተገኘ ይሉናል። እኛ ምን አገባን?
ይህ የኛ ስራ አይደለም። ሆን ብለው ጾሙን ጠብቀው በሃይማኖታችን እንዳንበረታ ብለው የጾም ምግብ እንዳይገባም ከልክለውብናል። ይህ የተደረገው ጾሙ ከገባ በኋላ ነው። ምን ማለት ነው ይሄ? አቃቢ ህግ ይህንን እንዴት ያየዋል? የአማራ ህዝብ የአቃቢ ህግና የመንግስት አይደለም ወይ? ወይንስ የአማራ ህዝብ ባይተዋር ነው? የታጠቁ ሽፍቶች ናቸው እየጠበቁን ያሉ። እንድንገደል እንደተፈረደብን ነው የምንቆጠረው። አሰቃቂ ነው ጉዳዩ። ካሁን በኋላ ዳኝነት ካላገኘን ቤተሰቦቻችን እየተሰደቡ አማራነት እየተዋረደ አንቀጥልም። ከዚህ ሰውዬ አውጦን፣ ይሄ ሰውዬ ይበቃናል በማለት ኢንጂነር ድሪባ ሰንበተ የተባለው የብልጽግና ሰው እያደረሰባቸው ያለውን ግፍና በደልም አቶ ዮሐንስ ቦያሌው እንዲህ ገልጸውታል። ይህ በእንዲህ እንዳለ ወደ አማራ ክልል ጉዳዮቻችን ስናል ገለልተኛ ምርማሪ ቡድን ተቋቁሞ ምርመራ እንዲያደርግ ሁሉም የበኩሉን ግፊት እንዲያደርግ ከአማራ ፋኖ ብሔራዊ ኃይል ጥሪ ቀረበ። ሰሞኑን የሰው እጅ በመጥረቢያ ሲቆረጥ የሚያሳይ ተንቀሳቃሽ ምስል ታይቷል። ይህ አይነት ድርጊት በማንም የሚፈጸም በየትኛውም ቦታ ይደረግ በሰው ልጆች ላይ ሁሉ ሊፈጸም የማይገባ አሳፋሪ ድርጊት በመሆኑ የአማራ ፋኖ ብሔራዊ ኃይል ድርጊቱን ፈጽሞ ያወግዛል ይላል የአፋብኃ መግለጫ። ይሁን እንጂ መሰል ድርጊቶችን በእጅ አዙርና በቀጥታ በመፈጸም የሰው አካላትን መበለትን መደበኛ ተግባሩ ያደረገው የአገዛዙ ሰራዊት በአማራ ክልል ያሰማራው የብልጽግና መዋቅር አፈቀላጤዎችን አጋጣሚ በመጠቀም የፋኖ መዋቅር እየከሰሱ ይገኛሉ። ዓለም አቀፍ የጦር ሕግን አክብሮ የማረካቸውን የጠላት ሰራዊት አባላት እንኳን በምንም መመዘኛ ልዩነት ሳያደርግ ፍጹም ሰብአዊነትን በተላበሰ መንገድ የሚታገለውን ሰራዊታችንን በማይገልጽ መንገድና መዋቅራችን በማያውቀው ድርጊት መነሻነት በተከፈተው የስም ማጥፋትና ትግሉን ጥላሸት የመቀባት ዘመቻ ግብረ ገባዊ ግብራችንን ጠንቅቆ የሚያውቀው ህዝባችን እንደማይናገረን እናምናለን በማለት አፋብኃ ይቀጥላል። አገዛዙ በደረሰበት የዲፕሎማሲያዊ ኪሳራ በሰብአዊነት ላይ እየፈጸማቸው ያሉት ወንጀሎች መጋለጥ በተጀመረው የህዝባዊ ንቅናቄ ምክንያት ቅራቅር ውስጥ መግባቱን ተከትሎ መሰል ነውረኛ ተግባራትን በስውር በማስፈጸምና በሚዲያ በማስተጋባት ህዝቡን ማደናገር የዘወትር ስልቱ መሆኑም ይታወቃል። የፋኖን የህልውና ትግል ከህዝቡ ለመነጠል በደህንነት መስሪያ ቤቱና ሌሎች የጥፋት መዋቅሮች አረመኔ ነፍስ ገዳዮችን በማዘጋጀት በቡድን ሴቶችን መድፈር ጨምሮ ከሰብአዊነት በወጣ መንገድ በመጥረቢያ የሰውን አካል በመቆራረጥ በአሰቃቂ ሁኔታ የሰው ልጆችን አንገት በስለት በማረድ ይህንንም በመቅረጽ በወገን ሰራዊት ላይ የስም ማጥፋት ዘመቻም ይከፍታል። ከሰሞኑ በአማራ ክልል እየፈጸማቸው ያሉ ድርጊቶች በቅርቡ በአርሲና በመተከል ቡለን ከተፈጠረው ጅምላ ፍጅት የቀጠለ ያገዛዙ ስልት ነው። ለአብነት በምዕራብ ጎጃም ሰከላ ወረዳ ንጹሃንን በመረሸንና ምላሳቸውን በመቁረጥ ግንቦት 9 ቀን 2016 ዓ.ም በሰሜን ሸዋ በረህት ወረዳ መተህብላ ከተማ አድዬ አክሊል የተባለች ግለሰብን በቡድን አስገድደው ከደፈሩ በኋላ ጡቷንና እጆቿን ቆራርጠው በአሰቃቂ ሁኔታ በመግደል አረመኔነቱንም አሳይቷል። በመሆኑም መላው የኢትዮጵያ ሕዝብና ዓለም አቀፍ ማህበረሰብ አብይ አህመድና ተላላኪዎቹ እየፈጸሙ ያሉትን አሰቃቂ ድርጊት እንዲያወግዝና ገለልተኛ መርማሪ ቡድን እንዲቋቋምና ምርመራ እንዲጣራ ግፊት እንድታደርጉ ጥሪያችንን እያስተላለፍን በእኛ በኩል አስፈላጊውን ድጋፍ ለማድረግ ዝግጁ መሆናችንን እናረጋግጣለን። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ያወጣው መግለጫ። አሁን በቀጥታ ወደ እነ ብርሃኑ ጁላ ሚስጥራዊ ስብሰባ እናልፋለን። እነ ዘመነ ካሴ ከሱዳን ይዘውት የመጡት የጦር መሳሪያ ከኛ ያስጥላቸውም ሲል ጀነራል ብርሃኑ ጁላ ተናገረ። ጄኔራሉ ከሰሞኑ ከጦር ሹማምንቶቻቸው ጋር ባደረጉት የ6 ወር የአማራ ክልል የጦርነት ሂደት ግምገማ በርካታ ነጥቦችን አንስተዋል። ከዚህ መካከል የፋኖ መሪዎች በሱዳን ሰንብተው ነው የመጡት የሚለው በሰፊው ከመከሩባቸው ጉዳዮች መካከል ግንባር ቀደሙ መሆኑን ምንጮቻችን ተናግረዋል። ብርሃኑ ጁላ እንዳሉት አራቱም የፋኖ አመራሮች ከወር በላይ በሆነ ጊዜ በሱዳን ከኤርትራ መንግስት፣ ከአልቡርሃኑ ሱዳን መንግስት ኃይሎችና ከህወሓት ኃይሎች እንዲሁም የአሜሪካ ኤጀንቶችን ጨምሮ ከበርካታ ቡድኖች ጋር ሰንብተው እንደመጡም ተናግረዋል። የጸምዶ የኤርትራና የህወሓት ጥምረት ፋኖን እንዳካተተም በመድረኩ ላይ የተነገረ ሲሆን የፋኖ መሪዎች በሱዳን ቆይታቸው ከውጭው ዓለም ጋር ጥሩ ግንኙነት ሳይፈጥሩ እንዳልቀሩም የብልጽግናው አንጃ በመድረኩ ላይ አምኖ ተቀብሏል። ከዚህ በተጨማሪ የፋኖ ኃይሎች ከኤርትራና ከሱዳን ኃይሎች ጨምሮ ከሌሎች ኤጀንቶች አዳዲስ የመሳሪያ ድጋፎች የተደረገላቸው መሆኑንም በሳተላይት
ምስል ደግፈው ጄኔራሎቹ ተነጋግረውበታል። በተለይ ፋኖ የድሮን መቃወሚያ አሁን ላይ እጁ ገብቷል አሊያም በቅርቡ ይገባል በሚል የተነሳው አጀንዳ ለመንግስት ትልቅ ስጋት መሆኑን ያነሱት ብርሃኑ ጁላ የአየር ላይ የበላይነታችንን መነጠቅ የለብንም በሚል አበክረውም ተናግረዋል። በመድረኩ ላይ ጄኔራል አበባው በሁለት ተከታታይ ቀን ያልተገኙ ሲሆን ብልጽግና ጄኔራሉን አላምጦ እየተፋቸው ሳይሆን አይቀርም ሲሉም የመረጃ ምንጮቻችን ለሚዲያችን ተናግረዋል። የፋኖ መሪዎቹ በዚህ ሁለት ሳምንት ውስጥ ከሱዳን ተመልሰው ወደ የቀጠናቸው እየተመለሱ መሆኑን በመድረኩ ላይ የተገለጸ ሲሆን አርበኛ ዘመነ ካሴ፣ አርበኛ ኢንጂነር ሲያስብ ሸዋ፣ አርበኛ ሻለቃ ሀብቴ ወልዴ እንዲሁም አርበኛ ዋርካው ምሬ ወዳጁ በሱዳን ስብሰባ ላይ የነበሩ መሆናቸውንም አመላክተዋል። ብርሃኑ ጁላ አንገብግቧቸው ከተናገሯቸው ንግግሮች መካከል እነዚህ አመራሮች ከሱዳን ወደ የቀጠናቸው ሲመለሱ አንድም አይነት ኮሽታ ሳያሰሙም እኛን አደንዝዘው መሆኑ ከኛ የተሻለ የደህንነት ክፍል እንዳላቸው በግልጽ ያሳየ ነው ሲሉም በንዴት ስሜት ተናግረዋል ሲሉ ምንጮቻችን ተናግረዋል። ስብሰባው ዛሬም የቀጠለ ሲሆን ምንጮቻችን አዳዲስ መረጃዎችን ሲያደርሱን ወደ እናንተ ማድረሳችንን የምንቀጥል ይሆናል። ይህ በእንዲህ እንዳለ ባንዳዎችና ዙፋን ጠባቂ ሰራዊቱ ላይ ከባድና የማያዳግም እርምጃ የመወሰዱ ስራ ተጠናክሮ ቀጥሏል ሲል አፋብኃም አስታወቀ። በሰሜን ወሎ ዞን ዋድላ ወረዳን ሂሮሺማንና ናጋሳኪን ሲያደርግ የነበረው ባንዳ ጥቁር ፋሺስት ሎሌና በርካታ የሚሊሻና የመከላከያ ሰራዊቶች በአንድም በሌላም ተሸኝተዋል ሲል አፋብኃ አስታውቋል። የአማራ ሳር ቅጠሉ ምድሩ ሰማዩ ሁላም ጠላትን እየተፋለመ ይገኛል ሲሉም የአይን እማኞች አክለዋል። ህዳር 17 ቀን 2018 ዓ.ም በዋድላ ወረዳ የሚሊሻ አስተባባሪና ኮማንደር የሆነው ሰይድ ስጦታውና 5 የሚሊሻ አባል እንዲሁም የፋሺስቱ መከላከያ መቶ አለቃና 7 የመከላከያ ሰራዊት የሞቱ ሲሆን 5 ሚሊሻ ቁስለኛ፣ 3 መከላከያዎች ቁስለኛ ሆነዋል። ኮን የዶጌት ሚካኤል በተባለ ቦታ ላይ በመኪና ተጭነው ሲጓጓዙ ተሽከርካሪው ተገልብጦ ወደማይቀረው ዓለማቸው ተጉዘዋል። ኮማንደር ሰይድ በዋድላ ወረዳ የሚታወቅበት ከስሙ በላይ ቀድሞ የሚጠራበት የአማራ ንጹሃን በመግደል በመዝረፍና በመጨፍጨፍ እንዲሁም ሴቶችን አስገድዶ በመድፈር ነበር። ሰይድ የፋሺስቱ የአቶ አብይ አህመድ ታማኝ ተላላኪ ሲሆን የአማራ ህዝብ ግንባር ቀደምት ጠላት ሆኖ ሌባ ጎማ ተጭኖ እስኪሞት ድረስ አጸያፊ ተግባሩን ይፈጽም እንደነበረም የከተማው ነዋሪዎች ለሚዲያችን ተናግረዋል። ፋሺስቱ በሰጠው ስልጣን የግል ቂም በቀሉን በማህበረሰቡ ላይ የፋሺስቱን ደጀንነት ተጠቅሞ ይወጣ እንደነበረም ይናገራሉ። የሰይድ የባንዳነት የታሪክ ፍጻሜ የተደመደመው እስከ ከርሰ ምድር በዘለቀው የሎሌነት ተግባሩ ሆኗል። ከፊደልና ከትምህርት ታቅቦ የተፈጠረው ሰይድ ከመቃብሩ በላይ ከሚጫነው ሸክም በላይ ያልነጠፈ የባንዳነት ታሪክ ሰባተኛ መሬትን ሰርስሮ የተነጠፈ ጥቁር የታሪክ ባለቤትነት ፈጻሚው ነበረም ሲሉ የአካባቢው ማህበረሰብ ስለ ሰይድ ተናግረዋል። ይህ በእንዲህ እንዳለም ግዙፉ ላስታ አሳምነው ኮር ታላቅ ድል ተጎናጸፈ። አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ አሳምነው ኮር በዛሬው ዕለት ከ35 በላይ የአገዛዙ ሰራዊትን በመደምሰስና ከ40 በላይ የሚሆኑ የአገዛዙ ሰራዊትን በማክሰል ታላቅ ድል ተጎናጽፏል። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ የግዙፉ ላስታ ጀነራል አሳምነው ጽጌ ኮር ክንፍ የሆኑት እሸት ክፍለ ጦር፣ ጉባንታ ባተ ክፍለ ጦር በመደራጀት ላይ ያለው አሃድ ራሳንቺም እንዲሁም ነብሮ ተወርዋሪ ኮማንዶ ብርጌድ በጋራ በመናበብ ባደረጉት አውደ ውጊያ ከ35 በላይ የአገዛዙን ሰራዊት ሲደመሰሱ ከ40 በላይ ቁስለኛ ይዞ ወደ መጣበት እግራ ውጪም ብሎም ፈርጥጧል። የአገዛዙ የሰሜን ምስራቅ እዝ የ65ኛ ክፍለ ጦርና የ61ኛ ክፍለ ጦር ሰራዊት መነሻውን ከላስታ ወረዳ ሽምሻ ቀበሌ ላሊበላ አየር ማረፊያ ከተማ በማድረግ የእሸት ክፍለ ጦርን አፍናለሁ በሚል አጉል ምኞት ወደ ገለስቶ ቀበሌ በመጓዝ ላይ እንዳለ ክፍለ ጦሩ ቀድሞ በደረሰው መረጃ መሰረት ከኮሩ ክንፎች ከሆኑ ሌሎች ክፍለ ጦሮችና ብርጌዶች ጋር በመናበብ በብልጽግና ላይ ኪሳራም አድርሰውበታል። በዚህ ውጊያ ላይ እሸት ክፍለ ጦር በልዩ ስሙ እገርፍ ተካይ መንደር ማዶራምባም ተብሎ የሚጠራውን ቦታ ሸፍነ የተዋጋጅ ሲሆን ውባንታ ባተ ክፍለ ጦር፣ ራሳንቺም ክፍለ ጦር፣ ነብሮ ኮማንዶ ብርጌድ በጥምረት በመሆን ከላሊበላ ከተማ ወደ ጋሸና የሚወስደውን አስፓልት መንገድ በተለምዶ በርታ ግራኛ አምባ ቻይና ካምፕ ድረስ በመዝጋት የብልጽግናን ኃይል ሲያራግፉት ውለዋል። ከቀኑ 5 ሰዓት እስከ
አመሻሽ 9 ሰዓት ተኩል ከ4 ሰዓት በላይ በፈጀ ትንቅንቅ ከ35 በላይ የአገዛዙ ኃይል ሲደመሰስ ከ40 በላይ ቁስለኛ መደረጉም ነው የተረጋገጠው። በዚህ አውደ ውጊያ የብልጽግና ኃይል የእሸት ክፍለ ጦርን ለማፈን አቅዶ የመጣ ቢሆንም ባላሰበውና ባልጠበቀው መንገድ ራሱ ታፍኖ በፋኖ ክንድ ሲቀጠቀጥ ውሎ ወደ መጣበት ሽምሻ ቀበሌ ላሊበላ አየር ማረፊያ ፈርጥጦም ተመልሷል። በዚህ ውጊያ የብልጽግና ኃይል ሽምሻ ቀበሌ ኪንሽነር ከሚባል ቦታ ላይ 120 ሞርታር አጥምዶ በሚወረውረው ቅንቡላ እረፉና ተካይ መንደር አካባቢ በንጹሃን ዜጎች ላይ አካላዊና ቁሳዊ ጉዳት አድርሷል። በትላንትናው ዕለትም የዚሁ ኮር አካል የሆነችው ማረጉ ተማረ ክፍለ ጦር በአገዛዙ ሰራዊት ላይ አካላዊና ቁሳዊ ኪሳራ ማድረሷን መዘገባችን ይታወቃል። ይህ በእንዲህ እንዳለ ብሬንና ስናይፐር የያዙ የአገዛዙ ወታደሮች ፋኖን ተቀላቀሉ። የጸረ አማራው ብልጽግና ቡድን ወታደሮች መሞትና መማረክ በቃን በሚል ሁለት የቡድን መሳሪያና ሁለት ክላሽ በመያዝ በአፋባሃ ሚኒሊክ እዝ ምስራቅ አማራ ኮር አንድ አሳምነው ክፍለ ጦርን መቀላቀላቸውን እዙ ለሚዲያችን በላኮ መረጃ አስታውቋል። የፋሽስቱ ብልጽግና አገዛዝ ሰራዊት የ104ኛ ኮር 16ኛ ክፍለ ጦር አባላቶች አንድ ስናይፐርና አንድ ብሬን እንዲሁም ሁለት ክላሽ በመያዝ አገዛዙን በቃን በማለት ከነሙሉ ትጥቃቸው ሚኒሊክ እዝ ምስራቅ አማራ ኮር አንድ አሳምነው ክፍለ ጦርን ተቀላቅለዋል። የክፍለ ጦሩ አመራሮችም አቀባበል አድርገውላቸዋል። አገዛዙን በአውደ ውጊያ ብቻ ሳይሆን በሁሉም ዘርፍ የማፍረስና ከህዝባችን ጫንቃ ብሎም ከሀገራችን ለማስወገድና ለመደምሰስ የሚደረገው ተጋድሎ ተጠናክሮ ቀጥሏል ሲሉ የአፋባሃ ሚኒሊክ እዝ አመራሮች ገልጸዋል። በምስሉ ላይ እንደምትመለከቷቸው ብሬን፣ ስናይፐር እንዲሁም የአገዛዙ ወታደሮች ራሳቸውን ጨምሮ በርካታ ክላሽ ይዘው ፋኖን ተቀላቅለዋል። በቅድሚያም ከወሎ ወደ ተሰሙ የጦር ግንባር መረጃዎች እናልፋለን። ሰበር ዜና ዞበላምባ ክፍለ ጦር 6ኛ ሻለቃ መርጦ ከተማ በጨለማ ሰርጎ በመግባት የፋሽስቱን ሰራዊት ከፍተኛ አመራሮች በመደምሰስና በመማረክ ታላቅ ጀብዱ ፈጽመዋል። ምስራቅ አማራ ኮር 2 ዞበላምባ ክፍለ ጦር 6ኛ ሻለቃ ጉብልፋት ወረዳ መርጦ ከተማ መሽጎ ካለው የብልጽግና ዙፋን ጠባቂ ሰራዊት ዳር 17 2018 ዓ.ም ሌሊት ሰርገው በመግባት አራት አጃቢዎችን በሳንጃ በማሰናበት እንዲሁም አንድ ሻምበል መሪና አንድ የክፍለ ጦር ሐኪም በመማረክ ታላቅ ጀብዱ ፈጽመዋል። ታላቅ ድልም ተጎናጽፈዋል። ሻለቃዋ የሌሊት ጥቃቱን የፈጸመችው ያለምንም የጥይት ተኩስ ሲሆን የከፍተኛ አመራሮችን አጃቢዎች ቀድመው በማስወገድ አመራሮቹን ከ3 ጥቁር ክላሽና ሙሉ ትጥቅ ጋር በመማረክ የተሳካ ስራ ሰርተው ወጥተዋል የተባለው። እንዳለ ደግሞ ሌላ ሰበር ዜና ተሰምቷል። የኬንያ ኃይሎች ድንበር ጥሰው ገብተው የኢትዮጵያ ባለስልጣን ገደሉ። አንድ ሰውም አፍኖ መውሰዳቸው ተገልጿል። የኬንያ የጸጥታ ኃይሎች የኢትዮጵያን ድንበር ጥሰው በመግባት አንድ የቀበሌ አመራርን በጥይት ገድለው ሌላ አንድ ግለሰብ ደግሞ ይዘው መመለሳቸውን የሟች ቤተሰቦች እና የሞያሌ ከተማ አስተዳደር ለቢቢሲ አረጋግጠዋል። ድርጊቱ የተፈጸመው ህዳር 11 ቀን 2018 ዓ.ም በኢትዮጵያ አቆጣጠር ሲሆን በኢትዮጵያ ሞያሌ ቀበሌ 02 ቦሌ ተብሎ በሚጠራ አካባቢ ነው። የተገደሉት ግለሰብ አቶ አብዱ ዋሪዮ ሲባሉ የነዚህ ቀበሌ የአስተዳደርና ጸጥታ ዘርፍ ኃላፊ እንዲሁም የ7 ልጆች አባት እንደነበሩም ተገልጿል። የሞያሌ ከተማ ከንቲባ አቶ ገልማ ኮርፊቻ ለቢቢሲ እንደተናገሩት የኬንያ ፖሊሶች ወንጀለኛ እንፈልጋለን በሚል የኢትዮጵያን ድንበር ጥሰው ገብተዋል። በዚህ ወቅት የቀበሌው ኃላፊ የነበሩት አቶ አብዱባ ዋሪዮ እንዴት ድንበራችን ገብታችሁ ሰው ትይዛላችሁ? የሚፈለግ ሰው ካለ በህጋዊ ደብዳቤ ጠይቁን፣ እኛ እናስረክባቸዋለን በማለትም ጣልቃ ገብተዋል። እንደ ከንቲባው ገለጻ በዚህ ወቅት በተፈጠረው ውዝግብ የኬንያ ኃይሎች አቶ አብዱብን በጥይት ገድለው ይፈልጉት የነበረውን ሌላ ግለሰብ ደግሞ አፍነው ይዘው ወደ ኬንያም ተመልሰዋል የተባለው ከንቲባ ገልማ ድርጊቱ በኢትዮጵያ ሉዓላዊ ግዛት ውስጥ መፈጸሙንም አረጋግጠው ከዚህ ቀደም በሁለቱ ሀገራት መካከል እንዲሁ አይነት ችግሮች እንዳልነበረና የሚፈለጉ ሰዎችን በስምምነት ይለዋወጡ እንደነበረም አስረድተዋል። ህዝቡ በድርጊቱ እጅግ ተቆጥቷል። እንዴት እንደዚህ ይደፍሩናል ብሎ ነበር። ነገር ግን ጉዳዩን መንግስት በህግ እንደሚከታተለው ገልጾም አረጋግቶታል ሲሉ ጉዳዩን ከንቲባው ለቢቢሲ ተናግረዋል። የኬንያ መንግስት በጉዳዩ ላይ እስካሁን የሰጠው ይፋዊ ምላሽ የለም። የከተማው አስተዳደር ግን ክስተቱን የሁለቱን ሀገራት ግንኙነት እንደማያበላሸውና ንግግሮች መጀመራቸውንም ገልጸዋል። ግማሹ በኢትዮጵያ ግማሹ በኬንያ
ኦሮሚያ በሚገኘው በሞያሌ ከተማ ህዝቡ ወደ ቀድሞ የንግድ እንቅስቃሴው ለመመለስ መቸገሩንም ድንጋጤ ውስጥ መግባቱንም አክለው ተናግረዋል። እንግዲህ ከዚህ ቀደም በዚህ አካባቢ የአማራ ክልሉ ጦርነት ከመጀመሩ በፊት ሞያሌ አካባቢ ማለት ነው ጥበቃና የድንበሩን ጸጥታ የሚያስከብረው የመከላከያ ሰራዊት ተብየው በቦታው ይገኝ ነበር። ነገር ግን በአማራ ክልል ጦርነቱ ከተጀመረ በኋላ ሞያሌ የነበረው የመከላከያ ሰራዊት ተብየው ጠቅልሎ አማራ ክልል ገብቷል። ታዲያ ድንበር እንዲያስጠብቅ የተቋቋመው ድንበር እንዲጠብቅና ዜጎቹን ከሚመጣ ጠላት እንዲጠብቅ የተቋቋመው የመከላከያ ሰራዊት ስራውን በመዘንጋቱና አማራ ክልል ገብቶ ውጊያ እያደረገ በመሆኑ የኢትዮጵያ ድንበር እንዲህ እንደምትመለከቱት እየተደፈረ ነው። በኬንያ ብቻ አይደለም፣ በሶማሌ በኩልም በጅቡቲ በኩልም በኤርትራን በኩል ተደጋጋሚ ድንበሮች ተጥሰው በውጭ ኃይሎች የኢትዮጵያ ሉዓላዊነት ሲደፈር ተመልክተናል። ታዲያ ይሄንን እንዲያስጠብቅ የኢትዮጵያ ሉዓላዊነት እንዲያስጠብቅ የተቋቋመው ድርጅት ግን የመከላከያ ሰራዊቱ አማራ ክልል ገብቶ ንጹሃንን እየጨፈጨፈ ነው። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አለፋለሁ። ማረጉ ተማረ ክፍለ ጦር ከ20 በላይ የአገዛዙን ሰራዊት በመደምሰስና ከ35 በላይ በማቅሰል ታላቅ ድል ተጎናጸፈ። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ እዝ በግዙፉ ላስታ ጀነራል አሳምነው ጽጌ ኮር ስር የሚገኘው ማረጉ ተማረ ክፍለ ጦር ባደረገው አውደ ውጊያ ከ20 በላይ የአገዛዙን ጦር ሲደመሰስ የብልጽግና ኃይል 35 ቁስለኛ ይዞ ወደ መጣበት እግራ አውጪኝ ብሎም ፈርጥጧል። የብርሃኑ ጁላ 12ኛ ክፍለ ጦር 2 ሬጂመንት የ65ኛ ክፍለ ጦር 2 ሬጂመንት ኃይልና የ65ኛ ክፍለ ጦር ሜካናይዝድ በጥምረት 1 ዙ 23 እና 4 ድሽቃ በመያዝ መነሻውን ከላስታ ወረዳ ብልብላ ከተማ በማድረግ ሌሊቱን በመጓዝ የማረጉ ተማረ ክፍለ ጦር ቃኘን 3 ሻለቃን የኮሩን ዘመቻ መምሪያ ኃላፊን አርበኛ ፋኖ ታዘበው ሻምበልን ስልጠና መምሪያ ኃላፊው አርበኛ ፋኖ 50 አለቃ መላኩ ገበየውን አፈናለሁ በሚል ቀቢስ ተስፋ ወደ 01 ቀበሌ ይምርሃና ክርስቶስ በመጓዝ ላይ እንዳለ የፋኖ ክፍለ ጦር ቀድሞ በደረሰው መረጃ መሰረት ዛዚያ ስላሴ ዳቢያና አሞራ ደብር ደፈጣ በመያዝ ዳር 16 ቀን 2018 ዓ.ም ትላንትና ከንጋት 12 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ለሙሉ ቀን በተደረገ ትንቅንቅ ከ20 በላይ የብልጽግና ኃይል ሲደመሰስ ከ35 በላይ ደግሞ ቁስለኛ መደረጋቸው ነው የተረጋገጠው። በዚህ አውደ ውጊያ የብልጽግና ኃይል የማረጉ ተመራ ክፍለ ጦር ቃኝን 3ኛ ሻለቃን ከላይ የተጠቀሱትን የኮር አመራሮችን ለማፈናቀዶ የመጣ ቢሆንም የብልጽግና ኃይል ባላሰበውና ባልጠበቀው ራሱ ታፍኖ የማረጉ ተማረ ክፍለ ጦር ቃኞችንና ሁሉንም ሻለቃዎች በማሳተፍ የብልጽግና ኃይል በፋኖ ኃይሎች ክንድ ሲቀጠቀጥ መዋሉን ወደ መጣበት መፈርጠጡንም የአፋብኃ ምስራቅ አማራ ቀጠና ምኒልክ እዝ ህዝብ ግንኙነት መምሪያም ባወጣው መረጃ ላይ ተመልክተናል። የሚገርመው በዚህ ውጊያ ላይ የብልጽግና ኃይሎች የዙ 23 የበላይነት ቢኖራቸውም የፋኖ ኃይሎች ክንድን በልባሎቹ ግን በክላሽ የአገዛዙን ኃይል አበራይተውታል። እዚሁ ወሎ ላይ ስንቆይ የጸረ አማራው ብልጽግና ቡድን ቁልፍ የመረጃ ደህንነት አባሉ ቆቦ ከተማ ላይ እርምጃ ተወሰደበት። የቆቦ ከተማ መረጃና ደህንነት የሆነው የፋሽስቱ አገዛዝ ቁልፍ ሰው አቶ ጥጋቡ ደርቤ ከነአጃቢዎቹ እርምጃ እንደተወሰደበት አፋብኃ ምስራቅ አማራ ቀጠና የምኒልክ እዝ ህዝብ ግንኙነት መምሪያም ለሚዲያችን በላከው መረጃም አስታውቋል። እርምጃውን የወሰዱት በእዙ ስር የምስራቅ አማራ ኮር 2 ቃኝ አባላቶች መሆናቸውንም ህዝብ ግንኙነቱ መምሪያም ገልጿል። ከአማራ ህዝብ ተፈጥሮ ከፋሽስቱ የብልጽግና አገዛዝ ጋር በመተባበር የአማራ ህዝብ ላይ ዘር ማጥፋት እየፈጸመ የኖረው ወዳደሩ አቶ ጥጋቡ ደርቤም ከነአጃቢዎቹ በትላንትናው ዕለት ምሽት ቆቦ ከተማ ላይ በምስራቅ አማራ ኮር 2 ቃኝ አባላቶች እርምጃ ተወስዶበታል ብሏል። እዙ ለሚዲያችን በላከው መረጃ። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።